የተከበራችሁና የተወደዳችሁ የፈጠነ ሚዲያ ተከታታዮች እንደምን ቆያችሁ? ፈጣን እውነተኛና የተጣሩ ወቅታዊ መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ የዕለቱን አንኳር ዜናዎች ይዞላችሁ ቀርቧል። በዛሬው የዜና እትማችን በትግራይ ክልል ስላለው ወቅታዊ የሰራዊት እንቅስቃሴና የህወሓት መግለጫ እንዲሁም በቻይንኛ ቋንቋ ሊተረጎም ስለቀረበው የጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፍ ዝርዝር መረጃዎች ይዘናል። አብራችሁን ቆዩ። በትግራይ ክልል ያለውን ወቅታዊ የጸጥታና የጦር እንቅስቃሴ አስመልክቶ ማብራሪያ የሰጡት ወይዘሮ ፈትለወርቅ ገብረእግዚአብሔር የፌዴራል መንግስቱ ወታደሮቹን ከምዕራብ ትግራይ አካባቢዎች በስፋት በማንሳት ወደ ምስራቅ ትግራይ እያሰማራ መሆኑን አስታውቀዋል። ኃላፊዋ ይህ የሰራዊት ዝውውር በአሁኑ ወቅት በከፍተኛ ሁኔታ እየተከናወነ እንደሚገኝ የጠቀሱ ቢሆንም የፌዴራል መንግስቱ ይህንን ወታደራዊ እንቅስቃሴ ያደረገበትን ዝርዝር ዓላማና ምክንያትም በግልጽ አላብራሩም። ሆኖም ግን ድርጅታቸው ህወሓት ይህንን የጦር ዝውውር መረጃ በተመለከተ ከፌዴራል መንግስቱ እስካሁን በይፋ የተሰጠ ተጨማሪ ማብራሪያ የሌለ ሲሆን ጉዳዩ በክልሉ ያለውን የሰላም ስምምነት አፈጻጸም እና የቀጠናውን መረጋጋት የሚነካ በመሆኑ ከፍተኛ ትኩረት እየሳበ ይገኛል። በቅርቡ የዩናይትድ ስቴትስ መንግስት የሰላም ሂደቱን እያደናቀፈ ነው ባላቸው የተወሰኑ የህወሓት አመራሮችና አባላት ላይ የጣለውን የቪዛ እገዳ አስመልክቶ ከጋዜጠኞች ለቀረበላቸው ጥያቄ ወይዘሮ ፈትለወርቅ ጠንከር ያለ ምላሽ ሰጥተዋል። ኃላፊዋ አሜሪካ የወሰደችው የቪዛ እገዳ እርምጃ በግለሰቦች ላይ የተጣለ ተራ ማዕቀብ እንዳልሆነ ገልጸው ይልቁንም በቀጥታ በህወሓት የቆሙላቸው መሰረታዊ መርሆች ላይ ያነጣጠረ ጥቃት ነው ሲሉ ኮንነውታል። ህወሓት በማንኛውም አይነት ውጫዊም ሆነ ውስጣዊ ጫና ውስጥ ቢሆን በመሰረታዊ መርሆቹ ላይ ፈጽሞ እንደማይደራደርም በድጋሚ አጽንኦት ሰጥተዋል። በተጨማሪም ይህንን ማዕቀብ ተከትሎ ባስተላለፉት መልእክት የህወሓት አመራሮች በአሁኑ ወቅት ወደ አዲስ አበባም ሆነ ከኢትዮጵያ ውጭ ወደ የትኛውም የውጭ ሀገር የመጓዝ ምንም አይነት ፍላጎትና እቅድ እንደሌላቸው ለአሜሪካ መንግስት በግልጽ ማሳወቃቸውን ተናግረዋል። ወይዘሮ ፈትለወርቅ ገብረእግዚአብሔር በመግለጫቸው ማጠቃለያ ላይ የትግራይ ህዝብና የድርጅታቸው ህወሓት መሰረታዊ ጥያቄ መቼም ቢሆን የማይቀየር ራስን በራስ የማስተዳደርና የራስን ዕጣ ፈንታ በራስ የመወሰን መብትን ማረጋገጥ መሆኑን አስገንዝበዋል። ለአሜሪካ መንግስትም ቀጥተኛ መልእክት ያስተላለፉት ኃላፊዋ ዋሽንግተን በአፍሪካ ቀንድና በቀጠናው ያላትን ስትራቴጂካዊ ጥቅም ሊያረጋግጥና ሊያስጠብቅ የሚችለው ህወሓትን በማስፈራራትና ማዕቀብ በመጣል ሳይሆን ከድርጅቱ ጋር በጋራና በቁርጠኝነት አብሮ በመስራት ብቻ መሆኑን አሳስበዋል። የህወሓት ከፍተኛ አመራር የሰጡት ይህ መግለጫ በትግራይ ክልል ባለው ጊዜያዊ አስተዳደርና በፓርቲው መካከለኛ አመራሮች መካከል ካለው ውስጣዊ ውጥረት እንዲሁም ከፌዴራል መንግስቱ ጋር ካለው ግንኙነት አንጻር አዳዲስ ፖለቲካዊ አንድምታዎችን ሊያስከትል እንደሚችል የፖለቲካ ታዛቢዎች እየገለጹ ይገኛሉ። የህወሓት ጽህፈት ቤት ኃላፊ የሰጡትን መግለጫና በትግራይ ክልል ያለውን ወቅታዊ ሁኔታ የተመለከተውን ዜናችን አጠናቀናል። አሁን ደግሞ በቀጥታ ወደ ሌላኛው አጀንዳችን እንሸጋግራለን። ከሀገር ውስጥ አልፎ ዓለም አቀፋዊ ተደራሽነቱን እያሰፋ ስለሚገኘው የጠቅላይ ሚኒስትሩ መደመር መጽሐፍ አዲስ መረጃ ደርሶናል። ዝርዝሩ እንደሚከተለው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገራዊ ለውጡን ፍኖተ ካርታና የፖለቲካ ኢኮኖሚ ፍልስፍናቸውን ይፋ ያደረጉበት መጥር መደመር መጽሐፍ ወደ ቻይንኛ ቋንቋ የመተርጎም ስራው ተጠናቆ ለንባብ ሊበቃ የመጨረሻው ምዕራፍ ላይ መድረሱን ተረጋግጧል። የ2010 ዓ.ም በኢትዮጵያ የመጣውን ሀገራዊ ለውጥ ተከትሎ የሀገሪቱን የውስጥና የውጭ ጉዞ ለመምራት እንደ ዋነኛ መምሪያ ሆኖ ያገለገለው መደመር መጽሐፍ ዓለም አቀፋዊ ተደራሽነቱን እያሰፋ ይገኛል። ባለፉት 10 ዓመታት ለአፍሪካ አህጉር ፈልቀው ወደ ዓለም አቀፍ መድረክ ከተሻገሩ ጥቂት ሀገር በቀል ፖለቲካና ማህበራዊ ፍልስፍናዎች መካከል ግንባር ቀደሙ የሆነው ይህ መጽሐፍ በአሁኑ ወቅት በዓለም አቀፍ ምሁራንና ዲፕሎማቶች ዘንድ በትኩረት የሚታይ አጀንዳ ሆኗል። ይህ በጠቅላይ ሚኒስትሩ የተደረሰው መጽሐፍ ከዚህ ቀደም በዋናነት በአማርኛና በአፋን ኦሮሞ ቋንቋዎች ተዘጋጅቶ ለንባብ መብቃቱ የሚታወስ ሲሆን ቀጥሎም ሰፊ የዓለም አቀፍ አንባቢዎችን ለማግኘት ሲባል በእንግሊዝኛ፣ በአረብኛ እንዲሁም በፓኪስታን ሀገራዊ ቋንቋ ከፍተኛ ስርጭት አግኝቷል። አሁን ደግሞ በዓለማችን ላይ በቢሊዮን የሚቆጠሩ ተናጋሪዎች ያሉትንና የዓለም የፖለቲካና የኢኮኖሚ መድረክን የተቆጣጠረ የመጣውን የቻይናን የቋንቋ ገበያ በይፋ ለመቀላቀል የመጨረሻ ምዕራፍ ላይ ይገኛል። የትርጉም ስራው ሙሉ በሙሉ ተጠናቆ በአጭር ጊዜ ውስጥ በይፋ ይመረቃል ተብሎ ይጠበቃል። የመጽሐፍቱ ሽያጭ ገቢ ሙሉ በሙሉ በጠቅላይ ሚኒስትሩ አነሳሽነት ለሚገነቡ ሀገራዊ የልማት ፕሮጀክቶችና የገበታ ለሀገር ፕሮግራሞች የሚውል መሆኑ ይታወቃል። ይህ የመደመር መጽሐፍ ወደ ቻይንኛ ቋንቋ መተርጎም ከተራ የጽሁፍ ትርጉም ባለፈ በኢትዮጵያና በቻይና መካከል ያለውን ሁለንተናዊ ስልታዊ አጋርነት ይበልጥ እንደሚያጠናክረው የዲፕሎማሲ ባለሙያዎች ይናገራሉ። በተለይም የቤጂንግንና የአዲስ አበባን የፖለቲካ ግንኙነትና የሀሳብ ልውውጥ ወደ ላቀ ደረጃ ያሸጋግረዋል ተብሎ ይታመናል። ይህ የትርጉም ስራ በይፋ ሲጠናቀቅ በቻይና ከፍተኛ የትምህርት ተቋማት፣ የምርመራ ማዕከላትና የፖሊሲ አውጪዎች የኢትዮጵያን አሁን ያለችበትን የለውጥ ጉዞና የርዕዮተ ዓለም አቅጣጫ በጥልቀት ለመረዳት ትልቅ እድል እንደሚፈጥር ተመልክቷል። የተከበራችሁ የፈጠነ ሚዲያ ተከታታዮች ለዛሬ ያዘጋጀናቸው የዜና መረጃዎቻችን እነዚህን ይመስሉ ነበር። ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ ለማድረስ የፈጠነ ሚዲያ ሁሌም ስራውን ይሰራል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።